ልናገር አንድ ቃል አይከፋችሁም? የሚፈርስ የሚበሰብስ የባሰም ልናገር ነው። የሚተላ የባሰም ልናገር። የሚሸት የሰው ልጅ ምን ያኮራዋል ይላል ሲራክ ነው ያለ። በሶስተኛው ቀን ቀብረው ሲመለሱ የምትለወጥ አይደለም እንዴ ይላል። ምን ያኮራል? ቁም ነገር አይደለም ኩራታችን። ዕውቀቱን ስንኮራበት ምን ትፍከ ዘይነሳይከም ካልከ ተምረህ እኮ ነው። የበላይ መምህር እኮ አለብህ፣ አስተምሮሃል እኮ። እንዲያውም ቅዱስ ባስልዮስ እንኳን ዘቂሳርያማ ሲናገር ምንም ሊቅ ብትሆን የፊደሉ መምህር ይበልጣል። ፊደል አስተምሮሃል። ፊደልን ያላወቅበት ጊዜ ነበር። ስለዚህ የፊደል መምህር ይበልጣል። ምን ያመጻድቃል? ብትማር ዕውቀቱ ተጭኖብህ። ሰው እንደ ሜሞሪ እኮ ነው። መምህር ጭኖብህ ነው ያወቅከው። መልከኛ ብትሆን መልክህን አፍንጫህን አልሰራው እግዚአብሔር ነው የሰራ እንጂ። ምን ያኮራል? ሀገር ቢኖርህ ሀገር የሰጠህ እግዚአብሔር ነው ሊመሰገን የሚገባው። ኃይል ቢኖርህ ኃይል የሰጠህ እግዚአብሔር ነው የሚመሰገነው። ብትሰጥ እግዚአብሔር የሰጠህን ነው። ብትናገር እግዚአብሔር ያናገረህን ነው። ምን ቁም ነገር አለው የሰው ልጅ? እኛ እንዲህ ያልን እየኮራን ነው መኖር ያቃተን። ከሰው ጋር መኖር ያቃተን፣ ባልና ሚስት መኖር ያቃታቸው እኔ። እሷም የራሷን ክብስና ግን የነ ገሌ ዘር የነ ደጃዝማች ገሌ ዘር አያቴ ቄስ ነበሩ። አያትሽ ነው ቄስ እንጂ አንቺ ቄስ አይደለሽም። አያቴ ቄስ ነበሩ፣ አጎቴ የመርጌታ ናቸው። ምንም ቁም ነገር የለው። አንተ ምንድነህ ነው ቁም ነገሩ? እንደነ አያቴ ግብረ ሰላም ሲያበሉ ግሩም ነበር። አንተ ግን እየሰረክ ትበላለህ። እኛ ጎንደሮች ፈትፍተን የምናበለ የድሮዎቹ ይፈተፍቱ ነበር። አንተ የሰው አንገት ልትፈተፍት ነው። አናውቃችሁም? በየመንደሩ ሞባይል አንገት እያላችሁ እየቀማችሁ ይሄንን ነው ተመልከቱ። በቀድሞ መኩራት ትተን በራሳችን ይህን መመጻደቃችን መተው አለብን። እኔ ምንድነኝ? እስኪ እኔ ምንድነኝ በሉ ንገሩኝ እንጂ እኔ ምንድነኝ ማለት የሚገባው ይሄ ነው ማለት ነው። አንዱ ባንዱ ቅዱሳን አባቶቻችን የራሳቸው ክብር አይታያቸውም፣ የሌላው ክብር ነው የሚታያቸው። እንደ ትዕቢት ያለ በሽታ የለም በእውነቱ ማለት ነው። እንደ ትዕቢት ያለ በሽታ፣ ራስን ከፍ እንደማድረግ ያለ በሽታ ፈጽሞ የለም። ብእሲ ዘየአቢ ርእሶ ይመስል ከመብሲ ዘይጽያን ዲበ ሳሬት ወፍጡነ ይወድቅ። በራሱ የሚመካ ሰው በሸረሪት ድር ላይ ተጭኖ ምን የሚል ሰው ይመስላል? በሸረሪት ድር ላይ ተጭኖ እራመዳለሁ የሚል ይመስላል። ተበጥሶ ፈጥኖ እንደሚጥለው በራሱ የሚመካ ሰው ፈጥኖ ይወድቃል። በስልጣኑ ቢመካ፣ በሁሉ ቢመካ። ክርስቲያኖችን የሚጨፈጭፍ አንድ ጨካኝ ንጉሥ ነበረ። ክርስቲያኖችን ከውሻ ጋር እያታገለ የሚዝናና የሚደሰት፣ ከውሻ ጋር እያበላ እሱ የሚስቅ ሰው ነበረ። ሰው ገሎ እጁን በደም የሚታጠብ ሰው ነበረ። ማን የኔ ሰራዊት ምድር ጠበባት፣ ምን ይቻላቸው? እኔን የሚዋጋ ማን ነው አለ። ሌላ የፋርስ ንጉሥ መጣና ሰራዊቱን ጨርሶ እሱንም ማርኮ ወስዶ ከዙፋኑ ስር አስጎንብሶ ወደ አልጋው ሲወጣ እሱን እየተረገጠ ይወጣ ነበር። እንደዚህ ያደርጋል እግዚአብሔር ማለት ነው። እንደዚህ ያደርጋል። ጎንደር ላይ አፄ ቴዎድሮስ ሰውን ሁሉ ተሰብስበው እግዚአብሔር ምን ያደርጋል የሚል ጥያቄ ጠየቁ አሉ። እግዚአብሔር ምን ያደርጋል ብለው ሊቃውንቱ ጠየቁ። ሁሉም ሊቃውንቱ እግዚአብሔር ማለት ምን ፈጥሯል፣ እግዚአብሔር እንዲህ ብሏል እያሉ መለሱ። አንድ ተማሪ እኔ ልመልስ አለ እና አበላሉት። አይ እንግዲህ ጠያቂ እህታችሁ ነው፣ ተጠያቂ ወንበሩ ነው የሚጠየቅ፣ እኔ ወንበር ልሁን እሰው ቁመው ይጠይቁ አላቸው። ሕግ አይደል? ምን ያደርጋሉ? ለቀቁ። ወንበራቸው ተቀመጠና እግዚአብሔር እንዲህ ያደርጋል አላቸው። ምን ያደርጋል? እግዚአብሔር ምን ያደርጋል? እንዲህ ያደርጋል። እሰውን አስለቅቆ ሌላ ሰው ይሾማል ማለት ነው። እግዚአብሔር እንዲህ ያደርጋል። ስለዚህ ተመልከቱ፣ ዙሮ ማየት። ሰው ሲሾም ያልተሾመ ሰው እንደነበረ ይረሳዋል። አመድ እንደነበረ ይረሳዋል። እናቱ ስንት ነገር አድርጋ እንዳሳደገችው ይረሳዋል። ዙሮ ማየት አይችልም። ስለዚህ ለራሳችሁ አትጨነቁ። የምትጨነቁት ለባልንጀራችሁ ይሁን ለማለት እንደ ሕፃን ሁኑ አለ። እንደ ሕፃን የሚሆን አይምሮ እግዚአብሔር ያድለን።